ምን ይታመሙ? ምን አልሽ አንቺ? ወንድምሽን የመረሽው አንቺ ነሽ እያልሽኝ እኮ ነው። እውነት ለመናገር ይሄ ጥፊ ለኔ አይገባኝ። ወንድምሽን ስለመታመሙ እኮ እያወራን ያለ ነው እኮ። ወንድምሽ የታመመው አንቺ ስጠሽኝ እንጂ ጠጥቶ ነው። ስለዚህ እኔን ከጥርጣሬ ያወጣኛል ማለት ነው። እሺ ዛሬ ለዚህም በተሻው ጠብቂኝ። እሺ ዝም በይ። ብትኖሪም ብትሞቺም አንቺ አትጠቅሚም። ሲጀመር ዘግቻለሁ። አንቺ ማስወገድ ነበረብኝ። እሺ ሳሩን በእናትሽ አፍሽን ዝጊ። ሳሩ አፍሽን ዝጊ። እሺ እሺ ያሹ እዚህ ላይ ተሰጥሽ ፍቅር የሚገብሽ ባክሻሹ አንቺ አፍሽን ዝጊ። እዚህ ነገር ዞር በይ። ዛሬም ሳሮን እንግዲህ ስህተት ሰርታለች። ህይወትን ለማትረፍ ስትል እንግዲህ ሩትን በእንትን ወቅታታለች እና በጣም የሚያሳዝን ነው። እጄን በእጄ እያለች ነው እንግዲህ። ሰላም ሰላም፣ ጤና ይስጥልኝ። እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ተረፍ ይበልልኝ። ሳሮን እንግዲህ ለጽናት ያስቀመጠችላትን መድኃኒት እንግዲህ ናሆም ጠጥቶ ሆስፒታል ገብተዋል። ሳሮን ደግሞ እንግዲህ እጄን በእጄ እያለች እንግዲህ ግራ ገብቶታል፣ እያለቀሰች ነው። የምትይዘው የምትጨብጠው ጠፍቷት በማላ ሀሳብ እያለች ነው እንግዲህ። ይሄንን በህይወት አሳብቤ እኔ ነፃ መውጣት አለብኝ እንጂ ሁላቸውም ካወቁብኝ እስር ቤት ያስገቡኛል። አረ በፍጹም እኔማ እስር ቤት አልገባም በፍጹም እያለች ነው። በመቀጠል እንግዲህ ሴራዋን እያሳረች ነው እንግዲህ የህይወት ክፍል ገብታ እንግዲህ መድኃኒቱን በህይወት ልብስ ውስጥ በማስቀመጥ ነው። ከዛ ሳሚም ልብስ ሊወስድለት መጥቶ አንቺ እንዴት አስችሎሽ እዚህ ተቀመጥሽ? ወንድምሽ እኮ ሆስፒታል ነው ያለው ብሏት አለ። እኔ እኮ ፈርቼ ነው እዚህ የተቀመጥኩት አለችው። ከዛ እጄን በእጄ ትላለች። ምን ሆነሽ ነው ይላታል እሱ። ከዛ ልብሱን ይዤ ልሂድ ሲል ከዛም በኋላ አይ የህይወት ሻንጣ አለ በህይወት ሻንጣ ይዘህ ሂድ አለችው። ከዛ ሳሚም ህይወት ሻንጣ ኬታ መጣች ብሎም አላት። ከዛ አይ አዲስ ሻንጣ ገዝታ ነው አለችው። ከዛ እሱም ሄዶ ሻንጣውን ሲያይ የእቃውን ሻንጣ ውስጥ ያገኘውና ከዛ እሱንም ይሄ ነገር ምንድን ነው አለና ተደናግጦ ዝም ብሎ ያዘ። ከዛ ሳሮንም የሆነ ነገር አላገኘክም ብላ ጠየቀችው። ከዛ የሆነ ነገር አላገኘክም የሴት ቦርሳ እኮ አይታመንም አለችው። ከዛ እሱም ደበቃት። አይ እኔ ምንም አላየውኝም ይላታል። ከዛም ተያይዘው ይወጣሉ። እሱ እንደ ደበቃት ነው ያለው። እሷም እንግዲህ መድኃኒቱን ለማግኘት እንግዲህ ቤቱን እየፈለጉ ነው ያሉትና ከዛ ሳሚም ይመጣባቸውና ምን እየሰራችሁ ነው ብሎም ይጠይቃቸዋል። እሷም ተደናግጣ ወደ በሩ ተደናገጠችና ከዛ ሩት የሆነ ነገር ያስደነገጣት ትመስልና ትጮኻለች። ከዛ ሳሚም እረ ምን ሆነሽ ነው ይላታል። ከዛ ወደ ሩትም ሄደ። ከዛ እሷም ቀስ ብላ ወደ ክፍሉ ወጣ ትላለች። በሌላ በኩል እንግዲህ ሰላምና ህይወት ተገናኝተዋል። ሰላም እንግዲህ በህይወቷ መሳቅና እብድ ነገር ስለሆነች ህይወት ታገኛታለች። ህይወት እንዴት ነሽ? ምን ትሆነሽ ነው? እየጠራዎች ነው እኮ አትመልሽልኝም እንዴ ትላታለች። ከዛ እኔ ዛሬ ሰላም አይደለውኝም ዳዊት ዛሬ ሆስፒታል ነው ትላታለች። እሷ ሰላምም ደግሞ ሳቂታና ተጫዋች ስለሆነች እንዴ ምንድን ነው? አሁንማ ደብሮኛል ወደ ሆስፒታል መሄድ አለብኝ ትላታለች። ከዛ እሷም ምን ሆኖ ነው ስትላት አይ ተመርዞ ነው ይላሉ። ወይኔ ወንድሜ እንዴት ሆነ? ምን ሆኖ ይሆን? ቢያንስ እንኳን መርዝ ጠብጥቶ የዳነ ሰው የለምና እስቲ ለማንኛውም የሚቀባውን ነገር የምናይ ከሆነ እስቲ ገብተን እንፈትሽ ብላ ህይወትም እንግዲህ በሰላም ተናዳባት ወደ ቤቷ ትሄዳለች። ከዛ ቀጥሎ ሳሮንን ታገኛታለች። ከዛ ሳሮንም ያስቀመጠችውን መድኃኒት እየፈለገች ነው።
እኔና ሳሚነን ማግኘት ያለብን። ማን የወሰደው ይህንን መድኃኒት እያለች እንግዲህ ከህይወት ክፍል ሆና ትተግሳለች፣ ታስባለች። ከዛ ህይወትም ትመጣባታለች። ሳሮን መተሻል እንዴ? ምን ትፈልጊያለሽ? አለቻት። የተፈለገ እንግዲህ የሆነ እሷ እያወናበደች እኔ ከአንቺ ክፍል ምን እፈልጋለሁ? አንቺ ድሃ ዘረቢስ ዘመድ የሌለሽ እያለች እንግዲህ ትሰድባታለች። ከዛ አሀ ወንድሜም በአንቺ ምክንያት ነው የተመረዘው ትላታለች። እሷም አይ በእኔ ምን ይመረዛል? አንቺ ለእኔ የሰራሽልኝ ጁስ እኮ ነው ጠጥቶ የተመረዘው። አንቺ ነሽ እኮ ወንድምሽን በእጅሽ የበላሽው ትላታለች። እንግዲህ ከዛ አንቺ ለዚህም በቅተሻል እንዴት? እኔ ከጠርጣሪ ወጥቻለሁ ስትላት ከዛ ልታጠቃት ቢላ ይዛ ትመጣና ከዛ ሲጨጫሁ ሳሮን እንዳትገልኝ ሳሮን እባክሽን ስትላት ሩት እንግዲህ እየሮጠች ትመጣና እንዳትሳሳቺ የያሽው ነገር መጥፎ ነው ያልሆነ ነገር ውስጥ እንዳትገቢ ስትላት እረፊ አንቺ የሚያገባሽ ነገር የለም እያለቻት ሳሮንም በጣም ተናዳለች። እራሷ አታቅምና ህይወት ኖረሽም ሞተሽም አትጠቅሚምና አንቺንማ መግደል አለብኝ እያለች ትዝትባት ነበረ። ከዛ ሩት በመሃል ትገባና ሩትን ታጠቃታለች። ሩትም በተጨማሪ ወደ ሆስፒታል ሄደች። በላዩን በኩል የሳሮን እናት ትደውላለች። እናቴ ደወለች። በቃ የልጆችሽ ነፍስ ነገረሽ አይደል? በቃ ልጆችሽ የሞት አፋፍ ስላሉ ነገረሽ አደል? እያለች እንግዲህ ራሷን በራሷ ማውራት ጀመረች። ያንን ስልክ እያየች እንግዲህ ስልኳን ሳታነሳ እብዷ ወይን ሳቂታዋ ሰላም ሁለቱን ልጆቹን ማርልኝ እያለች እንግዲህ በጣም የምታስቀው እና ሰንደል እያጨሰች እንግዲህ ጉዝጓዝ እየጎዘጎዘች እንግዲህ እንደንትን እየሆነች እየጸለየች ልጆቹን ወደ ቤት መልስልን፣ የታመሙትን ፈሙስልን እያለች እንግዲህ ትጸልያለች እና ከራሷ ጋር እያወራች እንግዲህ የሆነ የሚያስጠላ ነገር እንትን እያለች ነው እና በዚህ እያሉ ሁላቸውም ከሆስፒታል ሲመጡ እልልልልል ሰማኝ ምናምን እያለች እንግዲህ ያን ነገር ተቀበለች እና ከዛ ቡና እያፈላች የህይወት ጓደኛ ሰላም እንግዲህ በድጋሚ አንተ ወጠጤ እያለች እንግዲህ እየተሳደበች ነው። እንትን በነገራችን ላይ በጣም ሳቂታ ስለሆነች ከሁሉም ጋራ ትቃልዳለች። ሳሚም ሄደ። ከዛ ናሆምም ማን ነው እሱ ያጠቃት ሩትን እያለ መጠየቅ ጀመረ። እስቲ የመቱሽ ሰዎች ንገሪኝ እያለች ነው። ሩትም እንግዲህ ሳሮን እንደሆነች መንገር ስለከበዳት በመንገድ ላይ ሲሄድ ሰዎች ተጣልተው እነሱን ላገላግል በመሃል ገብቼ ነው። እውነቱን ለምን አትናገሪም? ለምን ትደብቂያለሽ? አለቻት። ጽናትም እንግዲህ ከዛ በዚህ መሃል ሆኜ መናገር አልፈለኩም አሞታል እኮ ትላለች ህይወትን። ናሆም እንግዲህ ህይወት ለምን ትጨነቂያለሽ? ምን ሆነሽ ነው ይላታል። አይ ምንም አልሆንኩም ትላለች። እንግዲህ እሷ በውስጧ ያደረገችው ነገር እየጨነቃት ውስጧን አስጨንቋታል። ህይወት እንግዲህ አንቺ ነሽ ወንድሜን የመረሽው ትላታለች። ከዛ እኔ ደህና ነኝ ይላታል። እሱም አትጨነቂ አንቺ ይላታል። አይ እኔ በዘመዶቼ ነው የተጨነኩት ይላል። በሌላ በኩል እንግዲህ ሳሮን ሁላቸውም እቤት ተሰብስበው ባሉበት ሰዓት የሩትንና ጽናትን እንግዲህ ቤተሰብ ሁሉ ግራ ገብቶታል። ሳሮን የት ሄደለች? ሳሮን በዚህ ሰዓት እንኳን ስራ ነው እንዴ የምትለው ይላታል። ነገር ግን እሷ ተጨንቃ ነው ከቤት የወጣችው። አረ ሳሮን እኮ እያበደች ነው ይላት። ከዛ ህይወትም
ዳዊት እንዴት እንደታመምና እንዴት እንደተመረዘ እየነገራት ነው እንግዲህ ለኔ ብላ የሰጠችኝ ጁስ ነው እሱ የጠጣውና የታመመው፣ ነገር ግን ተጠርጣሪ ነች ይላል። በሌላ በኩል ሳሚ በህይወት ክፍል ይገባና ይጠራትና ከልብሷ ውስጥ ያገኘውን መድኃኒት ይጠይቃታል። ይሄ ምንድን ነው? ይሄ ምን ማለት ነው? ይላል። እሷም ግራ ተጋብታ ይሄ ምንድን ነው? እኔ አላቅም ምንድን ነው ይላል። ከዛ እሱም እኔ ልጠይቅሽ እንጂ ምንድን ነው እሱ በአንድ ነጠላ እናስቀድስ እንዳላላችሁ ሁሉ ዛሬ ግን እንዴት ታደርጊያለሽ? ይላታል። እሷም አረ እኔ ምንም ማቀው ነገር የለም፣ የዛሬ ድራማ ደግሞ በዚህ ቀጠለ፣ ያቺ ሚስትክን ጠይቃት፣ እኔ አላቅም አይመለከተኝም ትለዋለች ብላ ጥላው ትወጣለች። የዛሬ ቪዲዮ ይሄን ይመስላል። እንግዲህ ቪዲዮን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።